የኢትዮጵያ የብዙሃን መገናኛ የሚገኙበት ሁኔታ ሲጤን ከመቼውም ጊዜ በላይ መረጃ አሳላፊ የሚያስፈልግበት ወቅት ነው። ከቋንቋ አጠቃቀም እስከ ፕሮግራም ይዘት ድረስ አብዛኞቹ ጣቢያዎች ስህተት የታጨቀባቸው ናቸው። አንድ የስፖርት ዜና አንባቢ የኢትዮጵያ አንደር 21 ቲም ከኬንያ አቻው ጋር እያለ ዜና ካነበበ ጋዜጠኛ የመረጃ አሳላፊ ኃላፊነቱን አልተወጣም ማለት ነው። የዜና አርታዩም እንዲሁ። ዛሬ በመገናኛ ብዙሃን የሚተላለፉ ዜናዎችና ዝግጅቶች ላይ የሚስተዋሉት ስህተቶች ቢሰባሰቡ እጅግ ቢያንስ በየሳምንቱ አንድ መጽሐፍ ይወጣቸዋል። በአገሪቱ ትልቁ የብዙሃን መገናኛ ተቋም ኢቢሲ ብሎ ስሙን በእንግሊዝኛ ጽፎ ስንመለከት የመረጃ አሳላፊ አስፈላጊነት ምን ያክል እንደሆነ በቀላሉ እንገነዘባለን። የመረጃ ጥበቃ ጌት ኪፒንግ ዛሬ በዓለማችን ላይ በብዙሃን መገናኛ ተቋማትና በጋዜጠኝነት ሙያ ውስጥ የመረጃ ጥበቃ የሚጫወተው ሚና እጅግ ከፍተኛ ነው። የሚዲያ ጥበቃ በብዙሃን መገናኛ ውስጥ የሚከናወን መረጃን የማስተዳደር ሂደት ሲሆን መረጃዎችን በማበጠር የሚተላለፉትን መተላለፍ ከማይገባቸው ይለያል። የመረጃ ብጠራው የሚከናወነው በርካታ ጉዳዮችን መሰረት በማድረግ ነው። የመረጃው ይዘት ከተቀባዩ ማህበረሰብ ባህላዊ እሴቶች ጋር ያለው ስምረት፣ መረጃው ለተቀባዩ ማህበረሰብ ያለው የአስፈላጊነት ደረጃ፣ መረጃው ከተቀባዩ ማህበረሰብ ስነልቦናዊ ባህሪያት ጋር ያለው መጣጣም ወዘተ የማህበረሰቡን ሁለንተናዊ ጤንነት መቀጠል ከግምት በማስገባት መረጃዎቹን የሚበጠሩበት በር ላይ ለዚህ ኃላፊነት የተሰየመው ግለሰብ ወይም ባለሙያ ወይም ተቋም መረጃ አሳላፊ ጌት ኪፐር ይባላል። ጌት ኪፒንግ የሚለው ቃል ለመጀመሪያ ጊዜ የተጠቀመበት ጀርመናዊ ኩርት ዛዴክ ሌዊን 1890 እስከ 1947 የኖረው ሰው ነው። ሌዊን ታዋቂ የስነ ልቦና ተመራማሪ ከመሆኑም በላይ የማህበራዊ ስነ ልቦና ጥናት መስክ ጀማሪ ከሚባሉት መካከልም አንዱ ነው። ሌዊን ጌት ኪፒንግ የሚለውን ቃል መስርቶ የተጠቀመበት በአንድ ሂደት ውስጥ የማይፈለጉ ወይም ጥቅም የሌላቸው ነገሮች አስፈላጊና ጠቃሚ ከሆኑት ጋር አልፈው በመሄድ የመጨረሻ ውጤቱ ላይ ችግር እንዳያስከትሉ ለሚከለክል ሞዴል ወይም ጽንሰ ሐሳብ ነው። ለዚህም በር ወይም ጌት በመፍጠር በሩን የሚጠብቅ ጠባቂ ጌት ኪፒንግ ያቆማል። ይህ ጽንሰ ሐሳብ በመጀመሪያ አገልግሎት ላይ የዋለው በስነ ልቦና ጥናት መስክ ነው። ይሁን እንጂ ከ1950 እንደ አውሮፓ አቆጣጠር ጀምሮ በብዙሃን መገናኛና ተግባቦት ዘርፍም አገልግሎት ላይ ውሏል። በየድግሱ አሳላፊው ለታዳሚው ጤና ተስማሚ የሆነውን ሁሉ ከመጠጡም ከምግቡም እንደሚያቀርብ የመረጃ አሳላፊው እንዲሁ ካገኘው መረጃ መካከል ለህብረተሰቡ ባህልና እምነት የማይጎረብጠውን የኑሮውን ጤና የማያናጋውን መርጦ ያስተላልፋል። የመረጃ አሳላፊ መረጃ የማበጠሪያ መስፈርቶች የተቀባዩ ማህበረሰብ ባህላዊ፣ ስነልቦናዊ ወይም ማህበራዊ፣ ሃይማኖታዊ፣ ፖለቲካዊ ወዘተ እሴቶች ናቸው። እነዚህ መረጃን የመምረጫ እሴቶች መረጃው የሚያልፍባቸው ወይም የሚቀርባቸው በሮች ናቸው። እነዚህ በሮች መረጃ አሳላፊዎች መረጃዎችን አበጥረው ያሳልፉበትን ወይም ያስቀሩበትን ምክንያት አጥርተው ያሳያሉ። አንድ ምሳሌ እንጥቀስ። አሁን በሀገራችን በሰፊው የሚታየው የጎሳ ግጭት አካል የሆነ በአንድ ቦታ የተፈጠረ ግጭትን በተመለከተ ጋዜጠኞች በሬዲዮ ወይም በቴሌቪዥን ዜና የመስራት ኃላፊነት እንዳለባቸው ግልጽ ነው። ግጭቱ የተነሳበትን ምክንያት፣ በግጭቱ ሕይወታቸውን ያጡና የቆሰሉ ሰዎችን ቁጥር፣ የተቃጠሉ ቤቶችን፣ የተዘረፉ ንብረቶችን ወዘተ መረጃ በዜናቸው ማቅረብ አለባቸው። ይሁን እንጂ ከዚህ በዘለለ የሟቾቹን አሟሟት በዝርዝር በሬዲዮ መተረክን፣ በቴሌቪዥን የሚቃጠል ቤትና የሚጎተት አስከሬን ማሳየትን መረጃ አሳላፊው አይፈቅድም። ምክንያቱም እንዲህ አይነቱ መረጃ በማህበረሰቡ ስሜት ላይ የሚያስከትለው ተጽዕኖ ከፍተኛ በመሆኑ ማህበረሰቡን ተጨማሪ ግጭት ውስጥ ይከታል። ይህም የማህበረሰቡን ሰላማዊ ኑሮ ያናጋል። በዚህም የተነሳ ይህ የመረጃ ብጠራ
በመጀመሪያ ያለማንም ቆስቃሽ በራሱ በጋዜጠኛው ይደረጋል። እንዲህ ሲሆን ጋዜጠኛው ራሱ መረጃ አሳላፊ ይሆነ ማለት ነው። ማህበረሰባዊ ግዴታውን ጠንቅቆ የሚያውቅ ሙያዊ ስነ ምግባርን የተላበሰ ጋዜጠኛ መረጃ አሳላፊ ጭምር ነው። ኃላፊነት የማይሰማው ሙያዊ ስነ ምግባሩን በግላዊ ጥቅምና ግብ የለወጠ ጋዜጠኛ መረጃ አሳላፊ ሊሆን አይችልም። እንዲያውም በተቃራኒው ግላዊ ጥቅሙንና ግቡን ለማስፈጸም ሲል የሐሰት መረጃዎችን በማቀናበር ይጠቀማል። እንዲህ ባለው ጋዜጠኛው ኃላፊነቱን በማይወጣበት ጊዜ ደግሞ ከጋዜጠኛው ቀጥሎ ያለው የዜና ወይም የፕሮግራም አርታኢ መረጃ አሳላፊ በመሆን መረጃዎችን አበጥሮ ይለያል። ይሁን እንጂ የዜና ወይም የፕሮግራም አርታኢው የመጨረሻው መረጃ አሳላፊ አይደለም። የብዙሃን መገናኛ ተቋማት ኃላፊዎችና ባለቤቶች ወይም ደግሞ እነሱ የሚሰይሟቸው አካላት በግል ወይም በቡድን ከዚያም በላይ በመንግስት የሚሰየሙ ባለሙያዎች መረጃ አሳላፊ ሊሆኑ ይችላሉ። መረጃ አሳላፊዎች ለማህበረሰቡ መድረስ የሚገባውን መረጃ በማበጠር ስለሚወስን ማህበረሰቡ ማህበራዊ እውነታና ለዓለም በሚያዳብረው አመለካከት ላይ ተጽዕኖ ከፍተኛ ነው። ይሁን እንጂ ዛሬ በሚታየው የማህበራዊ ሚዲያ መስፋፋት የተነሳ መደበኛው የጋዜጠኝነት ሙያና ማህበራዊ ሚዲያ በማህበረሰቡ አመለካከትና ግንዛቤ ላይ የሚያስከትሉትን ተጽዕኖ በትክክል ለይቶ የሚያመላክት መስመር ማስቀመጥ ያዳግታል። ምንም እንኳን ማህበረሰቡ በመደበኛው የጋዜጠኝነት ሙያ ለሚያገኘው መረጃ የበለጠ አወንታዊ አመለካከትና አመኔታ ቢኖረውም የሙያው በአምባገነን ገዢዎች ቁጥጥር ስር መሆን ከማህበራዊ ሚዲያ ተደራሽነት መስፋት ጋር ተዳምሮ ፈተናውን አክብዶታል። እንዲያውም የማህበራዊ ሚዲያዎች የመረጃ አሳላፊን የማበጠሪያ በር በቀላሉ በሚያልፉበት የኢንተርኔት ዘመን በመደበኛ የብዙሃን መገናኛዎች ላይ መረጃ አሳላፊ ለማስቀመጥ ለምን እንጨነቃለን የሚል ተገቢ ጥያቄ ይነሳል። ይሁን እንጂ የመረጃ አሳላፊና አንዱና ትልቁ ተግባር የሚያተኩረው የማህበራዊ ሚዲያዎች በዘፈቀዳዊ የመረጃ ስርጭት ላይ ነው። ማህበረሰብ የሚቀርቡለትን መረጃዎች ተአማኒ እንዲሆኑ ይፈልጋል። የሚያዳምጣቸውን የሚያያቸውንና የሚያነባቸውን መረጃዎች እውነተኛነትና ተጨባጭ መሆናቸውን ማረጋገጥ ይፈልጋል። መረጃ አሳላፊ ደግሞ ተአማኒና ተጨባጭ መረጃዎችን በፍጥነት እየለየ በማቅረብ ማህበረሰቡ ራሱ በማህበራዊ ሚዲያ መረጃዎች ላይ መረጃ አሳላፊ ሆኖ እንዲሰራ ያነሳሳዋል፣ ይደግፈዋል። ቀደም ብለን እንደጠቀስነው መረጃ አሳላፊው ለተቀባዩ ማህበረሰብ የሚደርሰውን መረጃ ይወስናል። በመሆኑም የውሳኔ ሰጭነት ሚናን ደርቦ ይጫወታል። በዚህም በማህበረሰቡ ማህበራዊ፣ ባህላዊ፣ ስነልቦናዊና ፖለቲካዊ መልኮች ላይ ተጽዕኖ ያሳድራል። መረጃ አሳላፊው ግለሰባዊ፣ ተቋማዊ ወይም መንግስታዊ ኃላፊነቱን በመጠቀም የማይፈለጉና አወዛጋቢ መረጃዎችን ለማህበሩ እንዳይደርሱ ያደርጋል። በዚህም ከማህበረሰቡ መንገድ ጋሬጣዎችን ይለቅማል፣ ከፊት ቀድሞ ማለት ነው። ይህንን ሁኔታ አንድ እናት በቤት ውስጥ ለልጆቿ ከምታደርገው እንክብካቤ ጋር የሚያነጻጽሩት አሉ። አንድ እናት ልጆቿ ጤናማ ሆኖ እንዲያድጉላት ምን ማግኘት እንዳለባቸው፣ ምን ማግኘት እንደሌለባቸው ታውቃለች። መረጃ አሳላፊውም ለመረጃ ተቀባይ ማህበረሰብ እንደዚሁ ነው። በመረጃ ማበጠሩ ሂደት የሚከተሉት አካላት በዋናነት መረጃ አሳላፊ ሆነው ሊያገለግሉ ይችላሉ። ግለሰቦች። ጋዜጠኛው የመጀመሪያው መረጃ አሳላፊ ግለሰብ ነው። መረጃን በማጠናቀርና በማበጠር ሂደት ትልቁን ተጽዕኖ የሚያሳድረው ጋዜጠኛው ወይም ሪፖርተሩ ነው። ከጋዜጠኛው ቀጥሎ የዜና አርታኢው መረጃ አሳላፊ ሆኖ ይሰራል። ይሁን እንጂ ተጽዕኖ ከጋዜጠኛው ጋር ሲነጻጸር ዝቅተኛ ነው። ተቋማት። የብዙሃን መገናኛ ተቋማት የየራሳቸው አመለካከትና አጀንዳ አላቸው። የሚከተሉት የተወሰነ ደንብና የሥነ ምግባር መመሪያንም ያስቀምጣሉ። ከራሳቸው አጀንዳና ከሚያራምዱት ፕሮፓጋንዳ አንጻር መረጃን ያበጥራሉ። ለምሳሌ በሀገራችን የዛሜ ኤፍኤም የሬዲዮ ጣቢያ የህወሓት ኢህአዴግን ፕሮፓጋንዳ ማስተላለፍ አጀንዳው አድርጎ የሚሰራ ስለነበረ ከተመሰረተበት ጊዜ ጀምሮ ከድርጅቱ አቋም ጋር የሚጋጩ መረጃዎችን ለአድማጭ አስተላልፎ አያውቅም። የህወሓት ፖለቲካዊ አመለካከት ለጣቢያው አንድ የመረጃ ማበጠሪያ በር ነበር። የሚዲያ አጋሮች ወይም ኤክስትራ ሚዲያ፣ እነዚህ መረጃን በመምረጥ ረገድ በብዙሃን መገናኛዎች ላይ ተጽዕኖ የሚያደርጉ ከተቋማቱ ጋር ጠንካራ ግንኙነት ያላቸው ግለሰቦችና ድርጅቶች ወይም ተቋማት ናቸው።
የሚዲያ አጋሮች፣ ስፖንሰሮች፣ የማስታወቂያ ደንበኞች፣ አድቨርታይዘርስ ማለት ነው፣ መንግስት ወዘተ የመሳሰሉት ናቸው። እነዚህ አካላት በርከት ያለ ገንዘብ ለብዙሃን መገናኛዎቹ በጀት ስለሚያስገኙ በመረጃ ይዘት መረጣ ላይ ተጽዕኖ ያሳድራሉ። የተቀባዩ ማንነት ወይም አይዲዮሎጂ የመገናኛ ብዙሃን የተቀባዩን ማህበረሰብ ሁለንተናዊ ማንነት ወይም አይዲዮሎጂ መከተል ግዴታቸው ነው። ያለበለዚያ በማህበረሰቡ ላይ ተጽዕኖ ማሳደር አይችሉም። መረጃዎቻቸውም ተቀባይ አይኖረውም። ተቃዋማዊ ተቀባይነታቸውም ዝቅተኛ ይሆናል። የማህበረሰቡ ባህላዊ እሴቶች፣ የቋንቋ አጠቃቀም፣ ሃይማኖትና እምነት፣ ፖለቲካዊ አመለካከት ወዘተ የብዙሃን መገናኛዎች የመረጃ ስርጭት ላይ መሰረታዊ የሆነ ተጽዕኖ ያሳድራሉ። ከላይ የተጠቀሱት ማለትም ግለሰቦች፣ ተቋማት፣ የሚዲያ አጋሮችና ማህበረሰባዊ ማንነት ከሞላ ጎደል ጤነኛ በሆነ ማህበረሰብ ውስጥ የብዙሃን መገናኛዎች መረጃ የሚያበጥሩባቸው በሮች ናቸው። ይሁን እንጂ እንደ ኢትዮጵያ በአምባገነን መንግስታት በሚመሩ የዲሞክራሲ ጮራ ጭርሱኑ ባልፈነጠቀባቸው ሀገራት መንግስት ዋናውና ብቸኛው የመረጃ አሳላፊ ይሆናል። በአምባገነን መንግስታት የሚተዳደሩ ሀገራት ፕሮፓጋንዳ እየተፈበረከ እንደ መረጃ ይቀርባል። ለምሳሌ ያክል በሀገራችን የመንግስት የብዙሃን መገናኛዎች ላለፉት 27 ዓመታት ሲቀርቡ የነበሩ ዜናዎችን ማስታወስ በቂ ነው። እንደ ህዳሴው ግድብ ያሉ ትልልቅ ሀገራዊ ፕሮጀክቶችን አስመልክቶ የሚቀርቡ መረጃዎች ከእውነት የራቁና እርስ በርስ የሚቃረኑ ነበሩ። የሚቀርቡት ዜናዎች የፕሮጀክቱን የግንባታ ሂደት የሚያሳዩ ዘጋቢ ፊልሞችና ሌሎች ዝግጅቶች መረጃ የሚበጠርበት ብቸኛ መመዘኛ ወይም በር የህወሓት ኢህአዴግ ፍላጎት በመሆኑ ጋዜጠኞች ዜናዎቻቸውና የተያያዥ ፕሮግራሞቻቸው ይዘት የሚመርጡት ከዚሁ አንጻር ነበር። እውነትን የማስተላለፍ ሙያዊ ስነ ምግባር፣ ማህበራዊ ኃላፊነትና ተቀባይነት በፍጹም ቦታ አልነበራቸውም። እዚህ ላይ መጤን ያለበት ጉዳይ የመረጃ አሳላፊ ዋናው አስፈላጊነት የመረጃ ተቀባዩን ማህበረሰብ መረጃ የማግኘት መብት ለመገደብ፣ የማህበራዊ ተግባቦትና ሐሳብን የማንሸራሸር ነፃነትን ለመሸራረፍ አለመሆኑን ነው። ይልቁንም ማህበረሰቡ ተአማኒ መረጃዎችን እንዲያገኝና በተሳሳተ መረጃ የዕለት ተዕለት ኑሮ እንዳይታወክ ለማድረግ ነው። በዚህ የተነሳ መረጃ አሳላፊዎች ግለሰቦች ሆኑ ድርጅቶች ከፍተኛ ሙያዊ ስነ ምግባር ያላቸውና የማህበረሰቡን መረጃ የመቀበልና የመስጠት መብት የሚያስቀድሙ ናቸው። በዚህም አቋማቸው የተነሳ መንግስትን ጨምሮ ከተለያዩ አካላት የሚደርስባቸውን ተጽዕኖና ጥቃት ለመጋፈጥ ወደ ኋላ የማይሉ መሆን አለባቸው። የኢትዮጵያ የብዙሃን መገናኛ የሚገኙበት ሁኔታ ሲጤን ከመቼውም ጊዜ በላይ መረጃ አሳላፊ የሚያስፈልግበት ወቅት ነው። ከቋንቋ አጠቃቀም እስከ ፕሮግራም ይዘት ድረስ አብዛኞቹ ጣቢያዎች ስህተት የታጨቀባቸው ናቸው። አንድ የስፖርት ዜና አንባቢ የኢትዮጵያ አንደር 21 ቲም ከኬንያ አቻው ጋር እያለ ዜና ካነበበ ጋዜጠኛ የመረጃ አሳላፊ ኃላፊነቱን አልተወጣም ማለት ነው። የዜና አርታዩም እንዲሁ ዛሬ በመገናኛ ብዙሃን የሚተላለፉ ዜናዎችና ዝግጅቶች ላይ የሚስተዋሉት ስህተቶች ቢሰባሰቡ እጅግ ቢያንስ በየሳምንቱ አንድ መጽሐፍ ይወጣቸዋል። በአገሪቱ ትልቁ የብዙሃን መገናኛ ተቋም ኢቢሲ ብሎ ስሙን በእንግሊዝኛ ጽፎ ስንመለከት የመረጃ አሳላፊ አስፈላጊነት ምን ያክል እንደሆነ በቀላሉ እንገነዘባለን። የራዲዮና የቴሌቪዥን ጣቢያዎች ጋዜጠኞቻቸው የመረጃ ኃላፊዎች ሆነው እንዲሰሩ ማድረግ አለባቸው። ከዚያም ቀጥሎ በየክፍሉ አርታዮች መቀመጥም አለባቸው። በእያንዳንዱ የዜናና የዝግጅት ክፍል ከሚኖሩት መረጃ አሳላፊዎች ወይም ጋዜጠኛና የፕሮግራም አዘጋጆችና አርታዮች በላይ ደግሞ በጣቢያው ወይም በጋዜጣው የሚተላለፉ መረጃዎችን የሚያበጥር አካልም እንዲሁ መኖር አለበት። መረጃ አሳላፊዎች የእርከን መዋቅር እንዴ ነው። መረጃ ይኖራል፣ ጋዜጠኛ አለ፣ ቀጥሎ አርታዬ ያየዋል፣ ከዛ ተቋማዊ ሆኖ ለማህበረሰብ እንዲደርስ ይደረጋል። መጀመሪያ ጋዜጠኛው የማህበረሰቡን ባህላዊ እሴት፣ ማህበራዊ ግንኙነት፣ ግለሰባዊና ሀገራዊ ማንነት የሚያበላሹ መረጃዎችን አበጥሮ ያቀርባል። ለምሳሌ አንድ የቴሌቪዥን ፕሮግራም አዘጋጅ ለእርቃን በቀረበ አለባበስ ዳንሰኞች የሚቃለጡበትን ዘፈን ሳያስተላልፈው ቢቀር የተቀባዩን ማህበረሰብ ባህላዊ እሴት ከመጠበቅ አንጻር የሙያ ኃላፊነቱን ተወጥቷል። አንዳንድ ጊዜ ከጋዜጠኛው ወይም ከፕሮግራም አዘጋጆች የሙያ ስነ ምግባር ጉድለት መረጃዎች ሳይበጠሩ ያልፋሉ። ይህን ጊዜ መረጃ አሳላፊ ሆኖ
አርታዒው ይመጣል። ለምሳሌ አሁን በተዘጋው የኢኤንኤን የቴሌቪዥን ጣቢያ በአንድ ወቅት በተላለፈ የሰበር ዜና ፕሮግራም በሀገራችን ብሔር ብሔረሰቦች መካከል የተነሳ ግጭትን ለመዘገብ የቀረበ ሰበር ዜና ላይ ቀደም ብሎ በኒውዚላንድ ሀገር ከተከሰተ ግጭት የተወሰደ ምስል ቀርቧል። ጋዜጠኞቹና ጣቢያው ምስሉ የተላለፈው ለ6 ሴኮንድ ብቻ መሆኑና ያም በስህተት እንደሆነ ገልጠዋል። እንዲህ አይነቱ ስህተት ህዝብን እጅግ ወደ ከፋ የእርስ በርስ ግጭት ሊከት፣ የሀገርን ሰላም ሊያናጋ ይችላል። በዚህ ዝግጅት ላይ ጋዜጠኛውና አርታዊ የመረጃ አሳላፊ ኃላፊነታቸውን አልተወጡም። እንዲህ አይነቱ መረጃ እውነት እንኳን ቢሆን በዜጎች የእርስ በርስ ግንኙነትና ሰላም ላይ የሚያመጣው አደጋ ከፍተኛ በመሆኑ በጋዜጠኛው ወይም በአርታዊው ወይም በጣቢያው መረጃ አሳላፊዎች እንዳይተላለፍ መደረግ ነበረበት። ከላይ ያየናቸው መረጃ አሳላፊዎች ጋዜጠኛው፣ አርታዊና ተቋማቱ የብዙሃን መገናኛዎች ባለባቸው ኃላፊነት መረጃ የሚያበጥሩባቸው አካላት ናቸው። ሀገርን በተመለከተ ግን እያንዳንዱ የብዙሃን መገናኛ ተቋም ጋዜጣም፣ ሬዲዮም ቴሌቪዥንም የሚያስተላልፈው መረጃ የሚመረምር አካል በሀገር አቀፍ ደረጃ አስፈላጊ ነው። እንዲህ አይነቱ መንግስታዊ አካል በክልልና በፌዴራል ደረጃ በባህል ቢሮዎችና በባህል ሚኒስቴር ስር ሊዋቀር ይገባል። ክልሎች በክልላቸው ያሉ ብዙሃን መገናኛዎች ታማኒነትና ተገቢነትን መከታተል አለባቸው። የፌዴራሉ መንግስት እንዲሁ በፌዴራል ደረጃ ይህ አካል ከብዙሃን መገናኛዎች በተጨማሪ የማህበረሰቡን ባህልና ስነ ምግባር የሚያውኩ ተግባራት እንዳይፈጸሙ ደርቦ ሊቆጣጠር ይችላል። ለምሳሌ ያክል የህንፃ፣ የንግድ ድርጅቶች ስያሜዎች፣ ቲያትሮችና ፊልሞች ወዘተ። ዜጎች ቁሳዊና መንፈሳዊ ሰላማቸው ተጠብቆ ከባህላቸው ያልተፋቱና በስነ ምግባር የታነጹ ልጆች እንዲያድጉ የብዙሃን መገናኛዎች ገንቢ ወይም አፍራሽ ሚና ይጫወታሉ። ባለፉት ዓመታት አፍራሽ ሚናቸው እጅግ ጎልቶ ታይቷል። የብዙሃን መገናኛ ለሰላማችንና ለእድገታችን ያልተጠቀምንበት የባከነውን ግብዓት ብቻ ሳይሆን ለማህበረሰባዊና ሀገራዊ ችግሮቻችን አንድ ምክንያት ሆኖ ቆይቷል። ይህን የባከነ ግብዓት የተሻለ ትውልድን ለማፍራት፣ ባህልን ለማዳበርና ዲሞክራሲያዊ ስርዓትን ለመገንባት እናውለው ዘንድ መረጃ አሳላፊን በየደረጃው ተግባራዊ ማድረግ አስፈላጊ ነው። ከዚህም ጋር ተያይዞ የመረጃ አሳላፊው አካላት ማህበረሰቡን ከተሳሳተና ጎጂ መረጃ የመጠበቅ ኃላፊነታቸውን መወጣታቸውን፣ የማህበረሰቡን መረጃ የማግኘት መብት አለመገደባቸውንና ሐሳብን የመግለጽ ነፃነቱን አለመንፈጋቸውን መከታተል የማያቋርጥ ተግባር ሊሆን ይገባል።